አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮ ቻናል ተከታታይ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? በየላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደስ ብሎኝ ነው የመጣሁት ማለት ነው። አንድ አጀንዳ ይዤላችሁ ነው የመጣሁት። ያው ዩቲዩብ ብዙ ጊዜ ዩቲዩብ ቻናል ክፈቱ ላለሁ እኔ ዛሬ ዩቲዩብ ቻናል ብር ከፍሎኝ ነው ማለት ነው። እኔ 2 3 4 ምናምን ይሆናል ብዙ ጊዜ አውጥቻለሁ። ያው ትንሽም ብር ቢሆን ዩቲዩብ ቻናል ብር በድጋሜ 16000 ብር በኢትዮጵያ ከፍሎኛል ማለት ነው። ይሄ 16000 ብር እንዴት መጣ ለምትሉ እንግዲህ ላስረዳችሁ። ብዙዎቻችን ደህና ሐሳብ ሐሪፍ ሐሳብ ኑሮን ነገር ግን እንዴት እንደምንቀርጽ እንዴት እንደምንሰራ አናቅም። በቃ ዋይፋይ አለን ስልክ አለን። ኢትዮጵያ ብትሆን እንኳን ስልክ የለኝ ዋይፋይ የለኝ እያል እንቸገራለን። ነገር ግን በመዳም ቤት የመዳም ቅመሞች ያላችሁ መቀረጽ መስራት ለምትፈልጉ ለምን አትሰሩም ነው። ዩቲዩብ ቻናል ለመክፈት ኢሜል እና ፓስፖርት ብቻ ነው፣ ሌላ ምንም አያስፈልገውም። ዋይፋይ ስልክ በምትችሉት ስራ ቀረጽ ነው ማለት ነው። እና መክፈት ለምትፈልጉ ልጆች ዩቲዩብ ቻናል መክፈት ፈልጋችሁ የተቸገራችሁ ወላሂ እኔ ያለ ምንም 0 ሳንቲም እከፍትላችኋለሁ። ትናንትና አንደኛ ቲክቶክ ላይ 150,000 ብር ቻናል ገዝታ የዩቲዩብ አካውንት ገዝታ ነገር ግን ኢሜሉን ብቻ ሰጥታ ፓስፖርቱን የባንክ አካውንቱን አልቀየረችላትም ልጅቷ ማለት ነው። እና ዝም ብላ ትሰራለች። ወደ 20 ምናምን ዶላር አላት። ያ ዶላር 70 ዩሮ ሲሞላ ወይም 70 ዶላር ሲሞላ በዛይ በሸጠችላት ልጅ አካውንት ነው የሚገባው ማለት ነው። ስለዚህ እናንተ ዩቲዩብ ቻናል እራሳችሁ ከፍታችሁ እራሳችሁ ክሬት ማድረግ ትችላላችሁ። የማታውቁ ዩቲዩብ ላይ ወይም ቲክቶክ ላይ ዩቲዩብ አከፋፈት እንዴት ነው ብላችሁ ሰርች ማድረግ አለባችሁ። አናቅም ብላችሁ በዳፈነው ቁጭ ማለት የለባችሁም። እና ቻናል መክፈት ስትፈልጉ ወይም አንድ ሰው ጠይቃችሁ ያ ሰው ካልመለሰላችሁ እናንተ ዩቲዩብ ላይ ገብታችሁ ዩቲዩብ ቻናል እንዴት ነው የምከፍተው፣ ምንድነው መስራት አለብኝ፣ ምን ማድረግ አለብኝ እያላችሁ መዳም ቤት ሆናችሁ በራሳችሁ ብቻ ስልክ ባላችሁ ሐሳብ ባላችሁ በምትችሉት ዕውቀት መስራት ትችላላችሁ። የማንንም ቲክቶክ የማንንም ሶሻል ሚዲያ ከመከተል ማለት ነው። ከራሴ ጀምሮ እኔም እንደናንተ ተከታይ ነኝ። የራሴን ትቼ ሰው ነው ማሽቃብጠው፣ ግን አያዋጣም። እኛ እዚህ ጋር እየወደቅን እኛ በቃ የሰው ዝም ብለን እከሌ እኮ ፈመሰ እከሌ እኮ ይሄንን አደረገ እከሌ እንደዛ አደረገ ነው እንጂ እኛ የምንሰራ የለም። ወደ ራሳችሁ ተመልሳችሁ ቪዲዮ ሐሳብ ያላችሁ ልጆች ለራሳችሁ በራሳችሁ ስልክ ከፍታችሁ ለምን አንድ ተመልካች ሁለት ተመልካች አይሆንም? ቃስ ያይሽ ነው እንቁላል ዶሮ የምትሆነው። ስለዚህ ከፍታችሁ ለራሳችሁ ተቀየሩ። እዛ ሀገር ልምምድ ራሱ ብታደርጉ አገር ሄዳችሁ በቃ የተሻለ ነገር ትሰራላችሁ። የተሻለ ቪዲዮ ቤተሰብ ጋር ሆናችሁ ከባልተቤትም ልጅም ያላችሁ ከልጃችሁ ጋር በቃ በፈለጋችሁት አገራችን ሄዳችሁ ትሰራላችሁ። እዚህ ሳውዲ ግን ማንኛውም ሀገር የምትኖሩ ነፃነት ያላችሁም የሌላችሁም ስልክ እጃችሁ ላይ ካለ ዋይፋይ ካለ ለምን አንድ ደቂቃ አትሆንም ቪዲዮ እየሰራችሁ ዩቲዩብ ቻናል ከፍታችሁ ተጠቀሙ። እኔ ይሄን ዩቲዩብ ለመክፈት 5 አመት ለፍቻለሁ ማለት ነው። በቀላል አይመጣም። አንድ ነገር ትኩረት ማድረግ አለብን። 4 ቻናል ተዘግቶብኛል። 4 ቻናል የተዘጋብኝ አላቅበት ብዬ ነው የሚከፍትልኝ ሰው አጥቼ ራሴ ነኝ የከፈትኩት። አንዴ ኢሜል እጥላለሁ፣ አንዴ አከፋፈቱን አልችልም፣ አንዴ ፓስፖርቱ ይጠፋብኛል። ሞኔታይዜሽን ለማድረግ የሰው ቪዲዮ ስለምለቅ የራሴ ቪዲዮ እንዳልሆነ አንዳንድ የሰው ቪዲዮ ስለቅ ምንድነው ዋርኒንግ ይሰጠኛል እንደ ቲክቶክ። እና 4 አመት ሙሉ ለፍቼ 4 ቻናል ነው ወደ 5 ቻናል ተዘግቶብኛል ማለት ነው። እንግዲህ ተስፋ አልቆርጥም ብዬ እልክ ይዞኝ ይሄ ቻናል ተስተካከለልኝ። አሁን ይሄ ቻናል እኔ ወጥሬ ብሰራበት ከመዳም ቤት እንደውም መዳም እኔ ጋር አስቀጥሬ ማሰራት እችላለሁ ማለት ነው። ግን እኔ ለጊዜው ትንሽ ብዙ ችግሮች ብዙ በቃ ብዙ ነገሮች ስለሚያጨናንቁኝና ቢዚ ስለሆንኩኝ ፎከስ ስላላደረኩበት
እንደዚህ ደግሞ እኔ ቀረጻ ላይ ብዙም ስላላደለሁኝ ግን በዚቹ በመንቀሳቀሳት ይቺ 10 ሳንቲም 20 ሳንቲም ተቆጥራ 5 ወርም 6 ወርም 4 ወርም ቆይቶ ያቺ የተቆጠረችው ዶላር በእናቴ አካውንት ትገባለች ማለት ነው። ስለዚህ ዛሬ ጀላችሁ የመጣሁት ዩቲዩብ ቻናል ይከፍታል። በተለይ አሁን ለ2026 እንደ ድሮ አይደለም። ድሮ ዩቲዩብ ቻናል ከፍተን በቃ በጣም እንቸገራለን 4000 ሰዓት እና 1000 ሰብስክራይብ ለመሙላት ማለት ነው። እና አሁን ላይ ግን ደህና ኮኔክት ደህና ሐሳብ አይዲያ ያላችሁ በተለይ ቀልድ ጨዋታ የምትችሉ ዩቲዩብ ቺችን ይፈልጋል። ጠብ ወላሂ ላዚምን ባላችሁ ተባብራችሁ ዩቲዩብ ቻናል ከፍታችሁ ስሩ። የማንንም ሰው ቲክታክ ላይ የገባችሁ ቪዲዮ ዩቲዩብ ላይ የገባችሁ ከሌ ፕራንክ አረጋት ከሌ አፈቀራት ከሌ ማንኛውም ሶሻል ሚዲያ ላይ የሚመጣው እውነት እንዳይመስላችሁ ውሸት ነው። እናንተ ግን ጊዜያችሁን እያቃጠላችሁ ነው፣ ከራሴ ጀምሮ ማለት ነው። እነዚህ ሶሻል ሚዲያ ከፍተው አምና ምን ላይ ነበሩ፣ ዘንድሮ ምን ላይ ነበሩ ማስታወስ አለባችሁ ለራሳችሁ ማለት ነው። እኛ ግን አምናም ሽንት ቤት እያጠብን ነው፣ ዘንድሮም ሽንት ቤት እያጠብን ነው፣ አልተቀየርንም። እነሱ ግን እየተቀየሩ ነው። ቢያንስ በሌላው ተውትና ቡታጅራዎችን ብታያቸው አሁን ላይ የትና የት ናቸው? እኔ ቡታጅራዎችን ከተንቢ ሳውዲ አረቢያ ጀምሮ ነው የምከተላቸው ማለት ነው። እና የነሱን ለውጥ ሳይ እኔ ከነሱ ምን አንሳለሁ? እነሱም ቀረጻ ነው እኔም ቀረጻ ነው። ስለዚህ ዩቲዩብ ቻናል መክፈት ለምትፈልጉ ልጆች ክፈቱና ስሩ። መክፈት ደግሞ ያቃታችሁ ፍላጎቱ እያላችሁ ያልከፈታችሁ ልጆች ወላሂ ኮሜንት ላይ ጻፉልኝ። እኔ ኮሜንት ላይ እመልሳለሁኝ። ክሬት አድርጌ ሁሉንም እስከ ኢሜሉ በስልካችሁ ሙሉ አከፋፈቱን አሳያችኋለሁ ወይም እከፍትላችኋለሁ ማለት ነው። እስከዛው ድረስ እኔን ሰብስክራይብ አድርጉኝ፣ አበረታቱኝ። የሰው ቻናል ብር እያወጣችሁ የሌላ ሰው ዩቲዩብ ቻናል ሞኔታይዝ ነው ብር ይቆጥራል ብለው 200,000 150,000 10,000 50,000 የምትገዙ ይቅርባችሁ። ዩቲዩብ ቻናል ለመክፈት 10,000 20,000 6,000 5,000 የምትከፍሉ ልጆች ይቅርባችሁ ማለት ነው። ራሳችሁ የከፈታችሁት ራሳችሁ የደከማችሁበት ነገር ነው ውጤታማ የሚያደርጋችሁ። አንድ ሰው ለምሳሌ ዛሬ አንድ አካውንት ለመክፈት 10,000 ብር ከፍላችሁ ነገር ግን ያንን አካውንት ከፍቶ ደግሞ ወይ ፓስወርድ አልሰጠም ሊል ይችላል፣ ወይ በቃ ኢሜሉ እሱ ጋር ሊሆን ይችላል። ብዙ ችግር ይፈጥርባችኋል ማለት ነው። ስለዚህ እናንተ በራሳችሁ ሞታችሁም ተነስታችሁ በራሳችሁ ቻናል ከፍታችሁ በስልካችሁ ስሩ ነው የምለው እኔ ማለት ነው። ወላሂ ትቀየራላችሁ። ሶሻል ሚዲያ ለኸይር ነገር መጥፎ ነገር ካልሰራችሁበት በጣም ጥቅም አለው። የኢትዮጵያ ሕዝብ ያልተረዳው ነገር ቢኖር ሶሻል ሚዲያ ምን ያክል ጥቅም እንዳለው ብዙዎቻችን አናቅም ማለት ነው። እንደውም ከበፊቱ አሁን የተወሰኑ ልጆች ማሻአላህ እየሰሩ ነው ወጥረው። ስለዚህ ዩቲዩብ ቻናል ከፍታችሁ በትርፍ ጊዜያችሁ ስሩ። መስራት ባትችሉ እዛ ሀገር እንዴት እንደሆነች ምን ማድረግ እንዳለባችሁ ሰርች እያደረጋችሁ ሀገር ሄዳችሁ በትንሽዬ ስልክ ብዙ ደረጃ ትደርሳላችሁ ማለት ትሰራላችሁ። ስለዚህ ዩቲዩብ ቻናል ከፍታችሁ ስሩ። እኔም ዩቲዩብ ከፍሎኛል ዛሬ ኮንግራ አግበሉኝ። ሰላም ሁኑ። ሰብስክራይብ አድርጉ። ፋጡማ ይሄን ስሪልኝ በሉኝ እሰራላችኋለሁ። በዛ አጋጣሚ ቲክታክ ላይ ሄዳችሁ ፎሎ አድርጉኝ። ስለ ስልክ ስለተለያየ ማንኛውም ነገር መጠየቅ ለምትፈልጉ ጠይቁኝ። ቲክታክ ላይ እመልስላችኋለሁ ወይም ሌላ ቻናል ኢንሻአላህ ከፍታለሁኝ። በዛ ነው ስለ ስልክ ማስተምረው። ሰላም ሁኑ።